ወይኔ የቤቱ ውበት የቤቱ ግርማ ሞገስ እንዴት አባቱ ነው የሚያምረው። አብርሃም እግዚአብሔርን ነው የምላችሁ ጋይስ፣ ቤቱ ራሱ እንዴት ነው ድምቅ ያለው፣ እንዴት ነው ያማረባት። ሩታዬ ደግሞ እናንተ እኔ እየታየኝ የአብርሃም ግርማ ሞገስ የሩታዬ ውበት እግዚአብሔርን ነው የምላችሁ። ቤቱ እንዴት ደስ እንደሚል አይታችሁታል። ግን ማለት የነሱን ወሬ ሳይሆን እኔ በቃ እንዴት ነው ሶፋው ላይ ቁጭ ብሎ አብርሃም ምናምን ነገር አይታችሁታል። ግን እንዴት ደስ እንደሚል እግዚአብሔርን አንድ ላይ ሲሆኑ እንዴት አባቱ እንደሚያምሩ ሩታዬ እግዚአብሔርን በጣም ነው እኔ ደስ ያለኝ። በእኔ ደግሞ ዛሬ ደግሞ ደርሶ ሀሳቢ የሆነው ዳኒ ውጥር ንጥር እንዴት ነው የሚያደርገው? ወይኔ አብርሃም አሳዝነኝ እግዚአብሔርን። የሳቁት መጀመሪያ ላይ ማለት ነው አብርሃም አሳዝነኝ ነው። ለምን መሰላችሁ? ገብቶ ታመሃል፣ ጸበል መውሰድ አለብን፣ አንዴ ደግሞ ሳይኮሎጂ መታከም አለብን ብሎ ጎትቶ እኮ ጋይስ እጁን ነቀለው እጁን። እግዚአብሔርን ምስኪን አብርሃም የኔ ጌታ። እንደው አንዳንዴ እኮ የዋ ስትሆኑ እኮ ሰዎች መረማመጃ ነው የሚያደርጓቸው። እግዚአብሔርን ይሄን የመሰለ ሸበላ ማለት ነው፣ ይሄን የመሰለ ንጉስ ግርማ ሞገሱ ራሱ እንዴት እንዳማረ፣ ቤቱ ራሱ እንዴት እንዳማረበት አይታችሁታል። የአብርሃም ግርማ ሞገስ፣ የሩታዬ ውበት። ይሄ ቀን ነበር የናፈቀን እውነት ለመናገር እና ዳኒ ግን በዚህ ልክ ንጥር ውጥር ብሎ በዚህ ልክ ዛሬ ደርሶ ለአብርሃም ተጨናቂ ነኝ ለአብርሃም ሀሳቢ ነኝ ያለበት ምክንያት ምንድነው አልገባኝም ጋይስ። እንዴ አላመመኝም፣ እኔ ደህና ነኝ፣ ጤነኛ ነኝ፣ ከልጄ እናት ጋር ነው መሆን የምፈልገው፣ ከሩታ ጋር ነው መሆን የምፈልገው። አንተ ታከም አለህ እኮ በቃ ዳኒ፣ አንተ ታከም አለህ በቃ። አሁን ላይ ሕክምና የሚያስፈልጋችሁ በእነሱ ዙሪያ ሰዎች ስለሆናችሁ ነው። አብርሃም ራሱ ይነገረኝ እንዴ ይሄን ይመሰለ እንዴ አይታችሁታል። ግን እንዴት እንዳማረበት የቤቱ ሞገስ አይታችሁታል። ሰላማችሁ ተመልሶ እንዴት እንዳማረባችሁ እግዚአብሔርን በጣም ነው ደስ ያለኝና አብርሃም ደህና ነው እንግዲህ እንዳያችሁት ነው። ግን ዳኒ ደግሞ ዛሬ ለማጨብጨብ ለማስመሰል ትላንትና ከሩታ ጎን ነበረ። ዛሬ ደግሞ ወደ አብርሃም ተመልሶ ለአብርሃም ሀሳቢ ሆኖ ለአብርሃም የሚጨነቅ ሰው ሆኖ ተመልሶ መጣ ማለት ነው። ትላንትና እንደዛ ከፍ ዝቅ እንዳላደረገው ጉድ እኮ ነው ጋይስ። የሜሪና የዳኒ ታሪክ እኮ በፍጹም እግዚአብሔርን ከነኚህ ሰዎች ጋር ነበረች ሩታዬ ማለት ነው ጋይስ። እና ሩታ ምን ታርጋችሁ እንዴ? አንቺ ገና ብዙ ነገር ታስቢያለሽ እናቅ ነበር ይሄን። ኧረ እባክህ እናንተ አይደላችሁ እንዴ ለዛ ደረጃ እንድትደርስ ያደረጋችሁት ሲጀምር ማለት ነው። አሁን ላይ ደግሞ ምን እንደጎደለባችሁ ባላቅም ማለት ነው። እና አብርሃም እኔ ጌታ የኔ ምስኪን ማለት ነው ቆፍጠን ያልክ ሰው ቢሆን ኖሮ ማንም በርክና ደፍሮ በዚህ ልክ ከሶፋ ላይ ወደ መሬት ባልጎተተህ ነበረ። የምሬ ነው የምላችሁና ዳኒ እንግዲህ ቢኒ እንደ ዛሬ ተደስቶኛ አቅም በነገራችን ላይ ጎትቶ ነው የወረወረው። አዎ ጎትቶ እኮ ነው ያስወጣው። አልወጣም ብሎ ነበር። እኔ ነኝ ጫማ ማጠልቅለት፣ እኔ ነኝ ዶክተር ጋር ወስጄ ሳይኮሎጂን ማሳክመው፣ ጸበል የምወስደው። መጀመሪያ አንተ ጸበል ውሰጅ፣ መጀመሪያ አንተ ሐኪም ቤትም ካስፈለገ መጀመሪያ አንተ ታከም ብሎሃል። አዎ መጀመሪያ ዳኒ ራስክ መታከም አለብክ። እና ወዶች እየሆነት ለመናገር ሰላም ላይ ነው ያለው አሁን ላይ አብርሃም ማለት ነው። የሆነ ነገር ከባድ ነገር ተፈጥሮ ቢሆን የሆነ ማይሆን ኦዲየንስ እንዳሰበው ነገር ሌላ ነገር ተፈጥሮ ቢሆን እኮ ቤተሰብ ራሱ ዝም አይልም ውዶችዬ። አዎ የምሬን ነው የምላችሁ። ከልጁ እናት ጋር ሰላም ስለሆነ ከልዑሌ ጋር ሰላም ሆኖ ወደ ራሱ ስለተመለሰ ነው ሰው እንደዚህ የተንጫጫውና እንግዲህ እውነት ናት። እውነት ትቀጥናለች እንጂ አትበጠስ የሚባል ነገር አለ። ምን ያህልም ቢራራቁ ምን ያህልም ቢቆዩ ተመልሰው አንድ ላይ በመሆናቸው የቤታቸው ግርማ ሞገስ መመለሳቸው